የግብርና ምርቶች በቀጥታ ከአምራቹ ወደ ሸማቹ እንዲቀርብ የሚያስችሉ የተለያዩ አማራጮች ተዘርግተው ወደ ስራ ገብተዋል። አሁን የምንገኘውም የዚሁ ማሳያ በሆነው የለሚ ኩራ የግብርና ምርቶች የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል የቀረቡ የግብርና ምርት ውጤቶች ከፍተኛ የሆነ የዋጋ ቅናሽ ሲታየባቸው ብሎም ደግሞ ከፍተኛ የሆነ ጥራት እንዳላቸው የነገሩን ደግሞ ሸማቾች ናቸው። ይሄ አሪፍ ነው፣ በጣም ይሄ አሪፍ ነው። የ15 ብር የ20 ብር ልዩነት አለው። ተሱቅ አሁን ዘይት 2160 ምናምን ነው፣ ከዚህ 2050 ምናምን ገብቷል። ይሄ 100 ብር ከዘይት እንኳን 100 ብር ታተርፋለህ። ተድንቹም ተሁሉም ነገር 50 ብር 60 ብር 20 ብር 30 ብር 40 ብር ታተርፋለህ። የያዙት እቃ በሙሉ ጥራት አለው፣ ቆንጆ ነው። መርጠን ነው የምንገዛው። አዎ መርጠን ነው የምንገዛው፣ እንገዛለን። እኔ አሁን እዚህ 19 ብር ነው የገዛሁት። እኔ ለመጨረሻ ጊዜ የገዛሁት 23 ብር ነው። ስለዚህ የስንት ብር ልዩነት ማለት ነው? የ4 ብር ልዩነት አለው እና 1 ብርም ቢሆን ቅናሽ ዋጋ አለው ለሰው። ምክንያቱም 1 ብር ከጎደለ ምንም ነገር ማድረግ ስለማይቻል ማለት ነው። እዚህ አካባቢ ላይ ቅናሽ እንደሆነ አውቃለሁ። ሰፈሬ ግን እዚህ አይደለም፣ በአጋጣሚ ነው የመጣሁት። ስለዚህ ጥሩ ነው። አካባቢው ላይ ላለው ማህበረሰብ ጥሩ አገልግሎት እየሰጠ ነው ሱቁ ብዬ አምናለሁ። ይህ የገበያ ማዕከል ሸማቾች በተመጣጣኝ ዋጋ ምርቶችን እንዲያገኙ ከማስቻሉን ባሻገር በማምረት ስራ ለተሰማሩ አካላትም ሁነኛ የገበያ አማራጭ ፈጥሮላቸዋል። ይህም ከዚህ ቀደም ምርታቸውን ለተለያዩ ደላሎች ያቀርቡ የነበረውን ሂደት በመቀነስ በቀጥታ ለሸማቹ ጥራት ያለውን ምርት እንዲያቀርቡ ማስችሏቸዋል። ደላላ አለ፣ አምርተህም ብርህን ማታገኝበት ጊዜ አለ። አማራጭም ነበር። አሁን መንግስት ደግሞ ዱላ አመቻችቶልን እዚህ ቦታ አግኝተናል። ሰውም እያወቀ መጥቷል። አብዛኛው ሰው እዚህ ነው የሚገበያየው። እንቁላል አለ በብዛት የሚያስገባው፣ ወተት አለ። ወተት ጧትና ማታ ይገባል ሁሌ። ከዛ ደግሞ ሌሎች የስጋ ምርቶች ዶሮዎች አሉ፣ አሳዎች አሉ። ዶሮ በእያንዳንዱ አለ፣ መላላጫው ብቻውን ይመጣል፣ እግር ብቻውን እያንዳንዱ ክፍል ለየብቻ ይመጣል፣ ሁሉም ይመጣል አንድ ላይ። አሳ ደግሞ የተለያዩ አይነት አሳዎች አሉ። ከዛ የወተት ውጤቶች ደግሞ አሉ። እንቁላል ለምሳሌ ውጪ 24 25 ገብቷል፣ እዚህ 18 የሚሸጠው እዚህ ማለት ልዩነት አለው። ወተታውን የ30 ብር ዲፈረንስ ምናምን አለው፣ እስከ 40 ብር ዲፈረንስ አለው። ልዩነት አለው ከውጭ በጣም። እዚህ በፊት ለደላላ ነበር የምናስረክበው፣ እያመጣን ለማናቃሱ እያመጣን ወይ ደግሞ ለብራችን ላይ እንግልት እያመጣብን ነበረ። ግን እዚህ ቦታ ከወሰርን በኋላ ራሳችን ያለ ዳላላ ያለ ምንም ነገር ለህብረተሰቡ እያቀረብን እዚህ እየተገበያየን ብራችን እየተቀበልን ለህብረተሰቡ ያለ ዳላላ ውጭ ከሚሸጡት ላይ 15% እስከ 25% ቅናሽ ያደርግ ለህብረተሰቡ እያቀረብን እንገኛለን። በካሲዮን እያመጣው እየሸጥኩ እገኛለሁ ማለት ነው። በፊት በትናንሽ መኪና ነበር እያመጣው የሚሸጡ። አሁን ተፈላጊነቱ ሲበዛ ሰውም እየለመደ ሲመጣ እንደዚህ በትልቅ መኪና እያመጣን ማከፋፈል ጀምረናል ማለት ነው። ገበያ ማዕከል የተሰጠው ከሁሉም ክልላት ለተውጣጡ ለአርሶ አደሮች ናቸውና እና አምራቾች ናቸው። ቀጥታ ከሚያመርቱበት ቦታ በዚህ ገበያ ማዕከል አቅርበው 15-20% ቅናሽ በማድረግ ለህዝብ ያቀርባሉና ያ ለህዝቡ በጣም ትልቅ እፎይታን ሰጥቷል። የኑሮ ውድነትን ለማረጋጋት ትልቅ ሚና ተጫውቷል ማለት ነው። በግብይት ሂደቱ አምራች ነጋዴዎችም ሆነ ሸማቾች የሚያጋጥሟቸውን የተለያዩ ችግሮች መፍታት የሚያስችል የቁጥጥር ስርዓት መዘርጋቱን ተጠቁሟል። እንዲህ ባለ መልኩ ደግሞ በተለያዩ የከተማ ክፍሎች መሰለ የገበያ ማዕከላትን ማስፋፋት ከፍተኛ አስተዋጽኦ እንዳለውም ተጠቁሟል። ባለሙያዎች አሉን ቁጥጥር የሚያደርጉ ልዩ ጋውን ለብሰው በየሳይቱ በየብሎኩ የሚዞሩ ቁጥጥር የሚያደርጉ ባለሙያዎችን በመመደብ ከፍተኛ ቁጥጥር እናደርጋለን። ከዛም አልፎ ደግሞ ከአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚላከውን ዋጋ በየመጋዘኑ በየሱቁ በመለጠፍ ሸማቹ ህብረተሰብ መብቱን በማስከበር የተለጠፈው አይቶ በዛ እንዲገዛ መብቱን አስከብሮ በዛ እንዲገዛ ይደረጋል። ከዛ አለፍ ሲል ተቆጣጣሪዎች አሉ። ከዛም አለፍ ሲል የኛ ቢሮ አለ። ጫና በመፍጠር ከፍተኛ ቁጥጥር በማድረግ ውጪ ካለው 15 እስከ 20% ቅናሽ የማድረጉን ስራ ተግባራዊ አድርገን በዛም መልኩ ነው ቁጥጥር የምናደርገው ማለት ነው። ይጠቅመናል፣ ለዳው ጥቅም ነው። እውነት በጣም እናመሰግናለን። እኛ በጣም ነው የምናመሰግነው። እኔ ድሮ እናንተ ሳትጠይቁኝ አቤት ያወራለሁ። እውነት ይሄ ባይከፈት ምን ይመጀን ነበር እላለሁ። ቲማቲም የበሰለ ቲማቲም
ሱቅ ሂደን 80 ብር የምንገዛው እዚህ መተን በ40 ብር እናገኛለን። የመሰለት ማለት ለስጎ ለምናምን እና በጣም አሪፍ ነው። ሰፈሬ ቢኖር በእውነት የእውነቴን ይሄንን ከልቤ ነው የምለው፣ ሰፈሬ ቢኖር በጣም ደስ ይለኛል እና ቦታዎች በየቦታዎች ላይ በተለይም ደካማ የመግዛት አቅም ያለን ማህበረሰብ አካባቢ መሰረት አድርጎ ቢመሰረት እንዲህ ያለ ሱቅ ደስ ይለኛል።